ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። በዛሬው ዘገባችን የግብፅን ስለ አባይ አልደራደርም ማለት ደግመን እናነሳለን። ዘገባው የሪፖርተር ነው። አብረን እንቆይ። የግብፅ የውጭ ጉዳይ ሚኒስትር በድር አብደላቲ ከሰሞኑ ከቢቢሲ ፎከስ ኦን አፍሪካ ጋር ባደረጉት ቃለ መጠይቅ ከኢትዮጵያ ጋር ቀጣይ ድርድር እንደማይኖር ተናግረዋል። ከዓመት በፊት ቀጣይ ድርድር እንደማይኖር ለኢትዮጵያ ማሳወቃቸውን የተናገሩት ሚኒስትሩ በታላቁ ህዳሴ ግድብ ጉዳይ ከሱዳንና ከኢትዮጵያ ጋር ለ13 ዓመታት ሲደረግ የቆየው ድርድር ያለ ውጤት መዝለቁ አገራቸውን ተስፋ እንዳስቆረጣት ገልጸዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ከሰሞኑ ባወጣው መግለጫ ደግሞ የግብፅን አልደራደርም የሚል አቋም በተመለከተ ጠንካራ ትችቶች በካይሮ ላይ አሰምቷል። ረቡዕ ህዳር 24 ቀን 2018 ዓ.ም የወጣው የውጭ ጉዳይ ሚኒስቴር መግለጫ ከወትሮ በተለየ ሁኔታ ግብጾች በአባይ ተፋሰስ ሲከተሉት የቆዩትን ግትር አቋም ጠንከር ያሉ ቃላትን በመጠቀም ትችትና ማሳሰቢያ ይሰነዝራል። ኢትዮጵያ የራሷን የተፈጥሮ ሀብት ለመጠቀም የማንንም ፈቃድም ሆነ ይሁንታ እንደማትፈልግ መግለጫው ያመለከተ ሲሆን ልክ እንደ ሌሎቹ የአባይ ተፋሰስ ሀገሮች ሁሉ በአባይ ውሃ የመጠቀም ሙሉ መብት እንዳላት ያስረግጣል። የአባይ ተፋሰስ ኢትዮጵያ ካላት የገጸ ምድር ውሃ ሀብት እስከ 70 በመቶ የሚሆነውን የሚሸፍን መሆኑን የጠቀሰው መግለጫው ይህንን ውሃ ለመጠቀም ተፈጥሯዊና ሕጋዊ መብት እንዳላት ነው ያመለከተው። ኢትዮጵያ በአባይ ተፋሰስ ላይ ስትከተል የቆየችው ፖሊሲ እንደ ግብፅ ለብቻ ልጠቀም ሳይሆን ፍትሃዊ፣ ምክንያታዊና ሚዛናዊ የሆነ የውሃ አጠቃቀም መርህና ዓለም አቀፍ ሕግን የተከተለ አቋም እንደሆነ አስታውቋል። መግለጫው ግብጾች የአባይ ተፋሰስን በተመለከተ የሚናገሩትም ሆነ የሚከተሉት ፖሊሲ ያረጀና ያፈጀ መንገድን የተከተለ መሆኑን በግልጽ ያስረዳል። ግብጾች ድርድር እንደማይፈልጉ በተደጋጋሚ ማንጸባረቃቸው ከ21ኛው ክፍለ ዘመን እውነታ ጋር ለመታረቅ የመቸገራቸው ምልክት ነው። የግብፅ ባለስልጣናት አሁንም ቢሆን በቅኝ ግዛት ዘመን እንደ አውሮፓውያን አቆጣጠር በ1929 እንዲሁም በ1959 በተፈረሙ የውሃ ስምምነቶች ላይ ተቸንክረዋል። ያኔ ከሱዳን ጋር የአባይን ውሃ ለብቻቸው ተቃርጠው እንደኖሩት ሁሉ አሁንም ቢሆን በአባይ ላይ የማይነካ ፍጹም የውሃ የበላይነት እንዳላቸው ያምናሉ። ለአባይ ተፋሰስ ወሳኝ የውሃ ምንጭ የሆነችው ኢትዮጵያንም ሆነ የላይኞቹን አገሮች ሳያስፈቅዱና ሳያማክሩ ውሃውን ሲጠቀሙ እንደኖሩት አሁንም በዚያው መንገድ መቀጠል ይፈልጋሉ። ታሪካዊ መብታችን ሲሉ የሚጠቅሱትም ይህንኑ በቀኝ የግዛት ዘመን ስምምነቶች የተደረገ የውሃ ክፍፍል መሆኑን መግለጫ ያስረዳል። ስለ ግብጾች ሰሞንኛ አንደራደርም የሚል አቋምና አንድምታው ሪፖርተር ማብራሪያ የጠየቃቸው በአባይና በታላቁ ህዳሴ ግድብ ጉዳዮች በማጥናትና ሐሳብ በማካፈል የሚታወቁት የውሃ ተመራማሪው አቶ ፈቅ አህመድ ነጋሽ ግብጽ በዚህ አቋም ሁለት አይነት መልእክቶች እያስተላለፈች እንደሆነ ጠቁመዋል። አንደኛ እንደራደርም ሲሉ ከዚህ ወዲያ ወደ ግጭት ስለምንገባ ሌሎች አካላት ለማስቆም እንዳይሞክሩ እያሉ መሆን አለበት። ድርድር በመካከል ያለ ግጭትን በሰላም ለመፍታት የሚደረግ መሆኑ ይታወቃል። አንድ አካል አልደራደርም ካለ ደግሞ ልዩነትን በሰላማዊ አማራጮች ለመፍታት አልፈልግም እያለ ነው ማለት ነው። ሁለተኛው መልእክት ደግሞ ከእንግዲህ ድርድር ስለማያዋጣኝ በሌላ መንገድ ወይም ዘዴ ፍላጎቴን ለማስፈጸም ልሞክረው እንደማለትም ይሆናል። ከኢትዮጵያ ጋር ፍጥጫ በመጨመር ወይም ከስካሁኑ የበለጠ ጫና በመፍጠር ዓላማችንን ልናሳካ ስለምንችል ድርድር በክቶናል እያሉም ሊሆን ይችላል። ግብጾች የትኛውን መንገድ እንደሚፈልጉ የሚያውቁት ራሳቸው ናቸው። ነገር ግን ሰሞነኛ አቋማቸው በጥልቀት ሲፈተሽ ሁለተኛውን ጫና የመፍጠርና ፍጥጫ የመጨመር መንገድን የመረጡ ይመስላል። የግብጾች አቋም ተለጥጦ ሲታይ ደግሞ ከግጭት መፈለግ ሌላ ሊሆን አይችል በማለት አቶ ፈቅ አብራርተዋል። አሁን ከሱዳንና ከኤርትራ ጋር የቀረበ ግንኙነት መመስረታቸውን እንዲሁም ከጅቡቲና ከሶማሊያ ጋር ግንኙነት ለማጠናከር እየሰሩ መሆኑን የገለጹት የውሃ ተመራማሪው በተለይ በሶማሊያ ሰላም ማስከበር ተልዕኮ ስም ጦር ለማስገባት እየተንቀሳቀሱ መሆኑን በማከል ይህ ሁሉ በኢትዮጵያ ላይ ጫና የመፍጠር ፍላጎታቸው አካል እንደሆነ አስረድተዋል። የውጭ ጉዳይ ሚኒስቴር መግለጫን በተመለከተ ዝርዝር የማብራሪያ ጽሑፍ ያስነበበው የውጭ ግንኙነት ኢንስቲትዩት በበኩሉ መግለጫው የተሰጠው የአባይ ተፋሰስ አገሮች የትብብር ማዕቀፍ ወይም ኮኦፕሬቲቭ ፍሬምወርክ አግሪመንት ወይም ሲኤፍኤ የተባለው ስምምነት ፍሬ ሊያፈራ በተቃረበበት ወቅት በመሆኑ ጊዜውን የጠበቀ አስፈላጊ መግለጫ መሆኑን አመልክቷል። የትብብር ማዕቀፍ ስምምነቱ ግብፅና ሱዳንን የመሳሰሉ ሀገሮች እንዳይፈረምና ከዳር እንዳይደርስ ሲጥሩ መቆየታቸውን ያመለከተው ጽሑፉ ይሁን እንጂ ኢትዮጵያና በርካታ የተፋሰሱ ሀገሮች ባደረጉት ያለሰለሰ ጥረት በቡሩንዲ ዋና ጽሕፈት ቤቱ ሊቋቋም ቀናት እንደቀሩ አመልክቷል። ስምምነቱን ፈራሚና አጽዳቂ ሀገሮች ቁጥራቸው በመሟላቱ ከዓመታት ጥረት በኋላ የአባይ ተፋሰስ ሀገሮች ኮሚሽን ወይም ናይል ሪቨር ቤዚን ኮሚሽን የተባለ የጋራ ድርጅት በቡሩንዲ ተመስርቶ ስራውን ሊጀምር በተቃረበበት በዚህ ወቅት ውጭ ጉዳይ ሚኒስቴር የተዛባ የቅኝ ግዛት ስምምነት ላይ የተመሰረተ ኢፍትሐዊ ፖሊሲን ለማስቀጠል ለሚፈልጉት ግብጾች ከእርምጃቸው እንዲቆጠቡ ለማድረግ እጅግ አስፈላጊ መግለጫ በትክክለኛው ሰዓት የሰጠ መሆኑን ያመለክታል።
የውጭ ግንኙነት ኢንስቲትዩቱ መግለጫውን ባብራራበት ጽሑፍ ግብፅ ተደራዳሪ መስሎ መቅረብን ብትሞክርም ከስምምነት ላይ መድረስ ግን እንደማትፈልግ ይገልጻል። ኢትዮጵያ በፍትሐዊ የውሃ አጠቃቀምና በጋራ መልማትን ቅድሚያ ትሰጣለች። ስለዚህ ድርድር በማድረግ መግባባት ላይ መድረስን ልዩ ቦታ ትሰጣለች። ግብፅ ግን ከሐቀኛ ንግግርም ሆነ ከመግባባት ይልቅ ረብ የለሽ ሙግት በማድረግ ጊዜ መግደል የምትፈልገው ይላል። ኢትዮጵያ ቀኝ ገዥነትን ስትታገልና ለአፍሪካ አንድነትና ለፓን አፍሪካኒዝም ማንነት መጠናከር ስትለፋ የኖረች ሀገር ናት። ግብፅ የምታራምደውን ቀኝ ገዢያዊና የተፈጥሮ ሀብትን በፍጹም የበላይነት የመጠቅለል ፖሊሲ አትቀበለው። ታላቁ ህዳሴ ግድብም ቢሆን ራስን በራስ የመቻልና ከተረጂነት መንፈስ የመላቀቅ ጥረትን አስፈላጊነት ለአፍሪካውያን በተግባር ያሳየ ነው ይለዋል። የግብፅን አካሄድ የዜሮ ድምር ውጤት ያለው በቀጠናው ላይ ሰላምና አለመረጋጋት የሚደቀን መሆኑንም ይገልጻል። ግብጾች አሁን የሚያንጸባርቁትን አቋም ለመከተል ለምን እንደፈለጉ የተጠየቁት አቶ ፈቅ በበኩላቸው ሁሌም ኢትዮጵያን ተስፋ ለማስቆረጥ እንደሚፈልጉ ነው የተናገሩት። የህዳሴ ግድብ ተጠናቋል፣ ግድቡ ጉዳት እንደማይደርስባቸውም አሳምረው ያውቁታል። ይሁን እንጂ እኛም ሆነ ሌሎች የእኛን ስራ ያዩ የላይኞቹ የተፋሰሱ ሀገሮች ወደ ሌሎች ፕሮጀክቶች ሊገቡ እንደሚችሉ ይሰጋሉ። አሁን የምናየው የግብጾች ሩጫ በዚህ ስጋት መነሻነት የተፈጠረ ነው። ግብጾች መልመድ አልቻሉም። ሌሎች ሀገሮች ውሃ እንደሚፈልጉና በውሃው መጠቀም እንደሚፈልጉ መቀበልና መልመድ ግብጾች አልቻሉም ብለዋል። ይህን እንዲለምዱት ለማድረግ ደግሞ ሁሉም የተፋሰሱ ሀገሮች በጋራ መንቀሳቀስ ያስፈልጋቸዋል። የላይኞቹ የተፋሰሱ ሀገሮች ውሃውን ለመጠቀም ቢንቀሳቀሱ ግብጾች እየለመዱት ይሄዳሉ በማለት አስረድተዋል። የግብፅ ውጭ ጉዳይ ሚኒስተር በድር አብደላቲ ከሰሞኑ በቢቢሲ ፎከስ ኦን አፍሪካ ግብፅ በሌሎች አገሮች የውስጥ ጉዳይ ላይ ጣልቃ ያለመግባት ጥብቅ ፖሊሲ ትከተላለች ብለዋል። በሱዳን ባለው የእርስ በርስ ጦርነት እንደ አንድ ሰላም ለማስፈን ገንቢ ሚና እንዳለው ብቻ ሳይሆን በዋና የጦርነት አባባሽነት የምትከሰስ መሆኑ የተጠየቁት ሚኒስትሩ ግብፅ ይህን እንደማታደርግ ተከላክሏል። በጄኔራል አብዱል ፈታህ አልቡርሃን ለሚመራው ጦር ግብፅ ከፍተኛ እገዛ እያደረገች መሆኑን ለማስተባበል የሞከሩት ሚኒስትሩ በሱዳንም ሆነ በቀጠናው ሰላም እንዲሰፍን አገራቸው አዎንታዊ ሚና የምትጫወት መሆኗን ለማሳመን ሲጣጣሩ ታይተዋል። ይሁን እንጂ የግብፅ ውጭ ጉዳይ ሚኒስትሩ ህዳር 4 ቀን 2018 ዓ.ም በዛ አፍሪካ ሪፖርት መጽሔት ላይ በተነበበ ጽሑፋቸው በአፍሪካ ቀንድ ግብፅ ሁለት ወሳኝ የብሔራዊ ደህንነት አጀንዳዎች አሏት። እነሱም የአባይ ተፋሰስና የቀይ ባህር ናቸው ብለው በእነዚህ ሁለት ወሳኝ ባሏቸው ጉዳዮች ደግሞ ጥቅሟን ለማስከበር አስፈላጊውን ነገር እንደምታደርግ በግልጽ አስታውቀዋል። ሚኒስተሩ በዚህ መጣጥፋቸው አገራቸው የአፍሪካ ቀንድ ሁኔታና የኢትዮጵያ እንቅስቃሴ እንደሚያሳስባት ገልጸዋል። በቀይ ባህር ቀጠና የሶማሊያው አልሸባብ እንዲሁም የየመን ሁቶች ጥቃት ባየለበት፣ የሱዳን ጦርነት በቀጠለበት፣ አጠቃላይ ቀጠናው ባልተረጋጋበትና የኢትዮጵያ የባህር በር የማግኘት ፍላጎት ውጥረት በፈጠረበት በዚህ ወቅት ግብፅ ከመቼውም ጊዜ በላይ የአካባቢው ሁኔታ እያሳሰባት ይገኛል ሲሉ ነው አብደላቲ አቋማቸውን ያንጸባረቁት። የግብፅ የአፍሪካ ቀንድ ተጽዕኖም ሆነ እንቅስቃሴ የጀመረው ዛሬ ሳይሆን ከንግስት ሀትሹፕሱት ዘመን ጀምሮ እንደሆነ ሚኒስትሩ ታሪኩን ለማጣቀስ ሞክረዋል። በተለያዩ የታሪክ መዛግብት ንግስቲቱ ከግብፅ ተነስታ ብዙ መርከቦችን አስከትላ በቀይ ባህር ጠረፎች እስከ ኤደን ባህረ ሰላጤ መጓዟ ይነገራል። ይህን በማጣቀስ ከዚያን ጊዜ ጀምሮ በቀይ ባህር ቀጠና አገራቸው ግብፅ በቀይ ባህር ቀጠናና በአፍሪካ ቀንድ ከፍተኛ ተጽዕኖ የነበራት አገር እንደሆነች ለማመላከት የሞከሩት ሚኒስትሩ አሁንም ይህ እንዲቀጥል እንደሚፈልጉ ጠቁሟል። ከጥንት ጀምሮ ከኤርትራና ከሶማሊያ ህዝቦች ጋር የግብፅ ህዝብ በንግድና በፖለቲካ ተሳስሮ የኖረ መሆኑን፣ ሆኖም አንዳንድ የጎረቤት ሀገሮች በቀጠናው ያለውን አለመረጋጋትና ሰላም እጦት ሊጠቀሙበት ይሞክራሉ ብለዋል። ዘገባው የሪፖርተር ጋዜጣ ነበር።